አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበለልኝ። ሁሉም ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ እንዴት ነው? የአመት በዓል ድምቅ ድቁሽ ድጉሽ ምን እያደረጋችሁ ነው? እንዴት ነው? ቤቱ ተዘጋጀ? ምን ብለዋል? የሚታረድ ነገር ምናምን አዘጋጃችሁ? መቼም አረብ ሀገር እነሱ እንደዚህ ነገር የላቸው። ምን ይሁን ብላችሁ ነው? ለኸይር ነው። እነሱ እንደዚህ ነገር አያውቁም። ሰላማችሁ ይብዛልኝ። ዛሬ ያው አመት በዓልም ነው። በአዲስም ነገር በአዲስም ቦታ ጉዞ የት ነው ካላችሁ የት የሆንኩ ይመስላችኋል? ዱባይ የገባሁ ይመስላችኋል? ሳውዲ ነኝ። የት ነው የአመት በዓል ጉዞ የት ይመስላችኋል? የአመት በዓል ጉዞ ቀጠልን በሰላም ያድርሳችሁ ብላችሁ ጭው በሉ። የሆንኩበት ቦታ ገና ገባ ብዬ ጨርሼ ምን ብዬ ስመለስ ነው እንጂ ምንም አልነግራችሁም። ምንም አላወጣም። ምንም ይወጣም ነገር የለምም። እናንተ ብቻ ድዋ አድርጉ። ጉዞ የት ነሽ? ገና ይቀጥላል፣ ገና ይጀምራል። እንደዛ ስትሉ ዝም ብዬ ነው እንትን የምላችሁ። ሰላማችሁ ያብዛልኝ። ዛሬም ያው ኢሳምና ይክሩ ያው ፈኪ እንደዛ ሆና አህሙ የትታ በሄደችበት ነገር ብዙ ነገር ታያላችሁ። ብዙ ነገር እንደዚህ ፈክ ብሎ ኢሳምና ኢክሩ ሁሉም ነገር ትዳራቸው ያማረ ነገር ይሁን። እንደዛ በአማረ ነገር እንደዛ ሲሆኑ ፈኪ የታለች? ፈኪ የት ደረሰች ብላችሁ ብዙዋችሁ እየጠየቃችሁ ነው። ፈኪ ያው አህሙ እየጠየቀች አህሙ የገባበት ቦታ አህሙ ያያችሁ የእሷ ያዘጋጀላት ስጦታ ሀይቅ ላይ እንደዛ ሆኖ እንደዛ ሲያደርግ አሁን ምን ይመጣል? እኔ አብረሽ በእነሱ ማይተሽ እንትን ማለት አለብሽ። እንትና ሩታ የአብረሽ እንደዛ ያስቀየምሽው አብረሽ ሮጦ ካንቺ ጋር ርጥ ሲል የተውሽው አሁን እነሱ ምን ላይ ያለ ፈኪ ከሆነ ያው ያያችሁ ኢሳምና ኢክሩ እንትን ልትል ብዙ ነገር እንትናለች። ብዙ ነገር ነው የደረሰ እያያችሁ ነበር። አሁን ሴት ደረሱ ብላችሁ ብዙዋችሁ ትጠይቃላችሁ። መቼም ያው ሰው አንድ ነገር በያዘው ነገር እንዲህ ነው። ያው በእንትና ሰበብ ያው ማድረስ ነው። ፈኪ ባደረገችው ነገር ኢክራም ጥሩ ነገር ሰበብ አደረሰችላት። ለምን ብትሉኝ ልክ ፈኪ መታ እንደዚህ ስትል ነው ጠንቀቅ ብላ እንትና ኢክራም ነካ ይሄም ነገር አለ ወይ ብላ ነው ቶሎ ብላ አባቷ ጠይቃ ይሄ ነገር አዘጋጅታ በእንደዚህ ነገር ይሁንልኝ ብላ የቀጠለችው። እንደዛ ይመስላችኋል? ኢሳምም በቃ ተቀብዬ ብሎ ፍቅር ጥያቄ እንደዛ ታገብኛለሽ ወይ ብሎ ሰበር ዜና ተብሎ ገብቶ ተይዞ መጨረሻውም ያማረ ይሁንላችሁ። ያው ድሮም የጀመራችሁ ነው የእናንተ ፍቅር። ብዙ ሰው በእናንተ ጥሩ ትምህርት ነው የወሰደ። ይክሩዬ ብዬሻለሁ፣ ተገላተሽ ምን ያው መቼም አልተፈቀደም ነገር ነው አደባባይ ላይ ነገ ኢሳም ራሱ ላይ እኔ አልፈቀድማት ወጪ እንደሚልሽ ምኞቴ ነው። አሁን ያው ልጅነትም ብዙ ነገር አለ አይደለም። ቢሆንም የልጆችሽ የቤትሽ የኔ ነው አንቺ የተወሰሽ እንጂ እዛ ይቅር። የአዱንያ ብሩ ከየትም ባትወጪም ከየትም ይመጣል። እሱ በሰርቶ ምንትን ሊልሽ ሊያኖርሽ ይችላል። እንዲህ አላህ አሟልቶ ሰጥቶሽ ነበር። ወተሽ እዛም ፈቶውን መለጠፉ ጥቅሙ ያለው ነገር ምን ይሆናል? እዩን ብሎ ጥሩ ሳሊህ የሆነ ባል ከሆነ አንቺማ የሚወድሽ ባል ከሆነ አንቺማ ሰውማ አያይብኝ አንቺማ የዛም የሆነማ አንቺ ፈቶ ተለጥፎ እዛም መቀለጃማ አቶኝብኝ ብሎ ስንቶቻቸው መሰላችሁን ይቃብ ገዝቶ አምጥቶ አላህ ያው ሂዳያ ይስጠን ሁላችንም እላችኋለሁ። ሆነም ቀረ ኢሳምና ሂኩ ተገናኝተዋል። ኢሳምና ሂኩ ትዳራቸው እንደው ምንም ብትሉ ፈኪ እንደዛ ባልሆነ መንገድ ባልሆነ ቦታ ገብታ ሚወዳት ከሷ ጋር እንዴት ሆኖ ነው እንትን የሚል የነበረ ልጅ አህሙ ትታ ሌላ ነገር ያደረገችው እንደዚህ ነገር መጣ። ምን ይደረግ ብላችሁ ነው? በጣም የሚያሳዝን ነገር ነው። ተው ይሄ ነገር ይቅርባችሁ። እስኪ መንገድሽ በሰላም ድረሺ በሉ እንዲሁ አድርጉልኝ እንጂ አመት ባል ደግሞ የነገ ጾማችሁ
እንደው ሁላችሁም በጾማችሁ ሆናችሁ ዱዓ አድርጋችሁ ክፍለ ሀገር የምትሄዱ ከሆነ በሰላም ያድርሰን ብላችሁ ዱዓ አድርጉ። የወጡ ወንድም እህቶቻችን በሰላም በስደትም ያላችሁ በሰላም ገብታችሁ የአመቱ ከቤተሰቦቻችሁ ደስታ ፍንጥጥ እንደምትሉ ምኞቴ ነው። ዱዓ አድርጉ። ብቻን እያችሁ አሳምሩ። ፈኪ ከሆነ የት ገባች የት ሄደች ስትሉ እሷ ከሆነ እንደው የኔ ስጦታ ባህር ዳር እንደዛ በባህር እንደዚህ ተወርውሮ እኔ ማርተውም ስትል ገና አህሙ ያለበት ቦታ ስንት ቦታ ተጉዛ እሱም ያው አንዴ ልቤ እንዲያዝ ከሰብራ እንደዚህ ካደረገችኝ በኋላ አልፈልግም ብሎ የት እንደገባ የት እንደሄደ በምን ታውቃላችሁ? ምን አድርገን ነው አሁን እናንተ ትላላችሁ? እኛ ምን አድርገን እኛ የት ገባት ምናምን ልትሉ ትችላላችሁ። እነሱ ሁሉም ያው በአንዱ በሆነበት ነገር ቤት እናግኛት የት ገብተን ቤት ይገኛል ብላችሁ ነው የምትፈልጉ እናንተ መፈለጋችሁ ያልቀረ መጀመሪያ ነበር። ሩት አላለችም? እኔ የኔ መፈለግ የኔ ይቅርታ መጠየቅ ቤት ቁጭ ብዬ እየጠበቅኳችሁ መጀመሪያ ነበር እንጂ አሁን አለፈ። በቃ አለፈ። ደቅቅ አልገባም፣ አልመለስም፣ አልኖርም፣ ህይወት ይቀጥላል። ልጄም ከሆነ እንደው ብላ እሷ ብርር አለች። ፈኪ አንቺም አሁን አህሙ ትተሽ በቃ ብርር ብለሽ ዚቅ ብለሽ ምን ይመጣል ብለሽ አሁን እናሳየንሻለን ብሎ ኢክራምና እንትና ኢሳም ጥሩ ነገር ሰበብ ፈጥረሽላቸው እነሱ ኢሳም እንደዛ ዝጥጥ ብሎ እንዴት ይሁን የትዳሩ ነገር እንዴት ይጠይቃል የፍቅር ነገር ምናምን ብሎ እሷም ያባቴ እንዴት ይጠይቀው ይሄ ትዳር እንዴት ይሆናል ከውጪ ባንድ ያለኝ ምናምን ብላ ሸሚዟት እንደዚህ ምትል የነበረ አሁን ብቻ ፈኪ መታ እንደዚህ ወደዋለው ስትል ሰበቡ ቁልፉ ከፈሽላቸው ተጋቡ። ፈኪ ካሁን በኋላ የለም ኢሳ አገኘዋለሁ፣ ኢሳም ከኔ ይሆናል፣ ኢሳም አታልለዋለሁ፣ ኢሳም በጥፊም ብለሽዋል፣ ኢሳም አቃሽ እንዲህ ያደርገሽ፣ ኢሳም ምን ማድረግ የሌለ ጉድ ነው። በቃ ተወሰነ። አንቺ እንደዚህ ብለሽ እንደዚህ የሚሆን ነገር የለም። ገባ ወጣ የሚባል ነገር አለቀ፣ ደቀቀ፣ ወረደ፣ ፈረጠ። ብትመላለሽ ምን ብታደርጊ እንዲሆን ምን ብትይ ያልሆነ ነገር ነው። ፈኪዬ ይቅርታ፣ ጥሩ ሰው ይዘሽ ይቅርታ ማለት አለብሽ። አህሙዬ የት ነህ የኔ ቆንጆ፣ የኔ አክባሪ፣ የኔ ክብር ምሰጠኝ የነበረ በወንዶች ሁሉም አንተ ነበርክ። አሁን የት ገባህ? እና ቶሎ ብለህ ምነግርህ ነገር አለ ብለሽ ጥሩ እንደ በፊት ፍቅራችሁ እንደው ዘና ፈታ ብለሽ አንቺ እውነት ማራት አገባሁ ያልሽ የአራቱም ባሎች ሀቅ ምናምን ስድብ ምናምን ካለብሽ እውነትም አህሙ ትተሽ ሌላውን እንትን ካልሽ ነው። አለበለዚያ ቀጥ ብለሽ ገብተሽ ያለው ነገር እንደዛ ማድረግ አለብሽ እልሻለሁ። ቶሎ ብለሽ አህሙ ያለበት ቦታ አፈላልገሽ ጢል ብለሽ መግባት አለብሽ። እኔ ወሬ ሌላ ነገር ጭቅጭቅ ምናምን አልፈልግም ብዬሻለሁ። በመጀመሪያም ቀን ብዬሽ ነበር። ተይ ይሄ ነገር ማን ነው የመከረሽ? የመከረሽ ሰው ገደል ሊያገባሽ ነው እንጂ ይሄ ጥሩ ነገር አይደለም ተይው ብለሽ ነበር። እምቢ አልሽኝ። ምን ላድርግ? ሰው ያለው ነገር ይሰማል፣ ያስባል፣ ውሎ ያድራል። ካደረ በኋላ ማታ ትላንትና ምን አሰብኩ ይላል። እዩ ሳታስብ ምን ብላ የገባችበት እንዴት እንዲያስቸግራት ሩታ አብረሽታ በየት ገባች? የት ነው የሄደች? እዩ እንደው ተብሎ ሁሉም ሰው እንትን ሲለው በእንደዛ ነገር ይሆናል። በእንደዛ ነገር ሰው ያለው ነገር እሺ የሚል ሰው ምን ነበር? እኔ በጣም አሳስቦኝ ነው። እኔ በጣም ነው እንትን ያልኩሽ የነበረ። እምቢ አልሽኝ ሩታ። አብረሽ ከሆነ በቃ ነገ ምን አይነት ልጅ አምጥቶ በቤትሽ ቀጭ። ለምን መጀመሪያ ቪዲዮ ሲሰራ ብለዋል። እኔ እምቢ ካለችኝ በእናንተ ፊት አልቀመጥም ካለችኝ እኔ እናንተ ስድባችሁ እናንተ እንዲህ የምትሉኝ ነገር እኔ አልሰማም። እኔ በቃ ከሆነ ቤቷ ላይ ትቀመጣለች። መጣች አልቀመጥም ካለች አንድ ነገር እንዳትሉ ብሎ ነበር። እኛም አንልም። እንደዚህ ጉድ እያለ እኛ እንዴት ሌላ ነገር እንደዛ እንላለን ማለትም አያስፈልግም። ሰላማችሁ ትርፍ ዝት ይበልልን ውዶቼ። ባላችሁበት ቦታ ያለ ጥበቃ አይለያችሁም። ከልብ ነው ማመሰግነው። መንገድሽ ይቅናሽ። የት ነሽ ምናምን ያው የአንድ የሁለት ቀን ምናምን ሄደች ሀዲያ ምናምን እንዲያትሉ በጥሩ ነገር ላጣዋ ተመጣለሁ።
ኧረ እባካችሁ የአንድ ቀን ይሁንም ጉዞዋችን እንደ ወይስ ዱባይ ከእናንተ ጋር ከሆንኩ ግን እዛም ያው አመት ባልደብሮኛል እንደዛ ሆነ ምናምን ብዬ ያው ቪዲዮ ምን ትንላችኋለሁ ስገባ እንደዛ እንትን ካልኩ ግን ወደዚህ ከሆነ ያው ኢትዮጵያ የምታውቁ ምንም አልልም፣ ምንም ሰፋጣ ምንም አልላችሁም፣ ዝም እላለሁ። ግን ቀጥታ ዱባይ ካደረሰኝ እነግርሻለሁ እያንዳንድሽ ምን እንደሆነ እንደሌሎቹ ከአዲስ አበባ ነው ከኢትዮጵያ ኖሮ እንትን የሳውዲ እስር ቤት የዱባይ እስር ቤት አልልም። እኔ እንደዚህ ነገር አልናገርም። ብቻ የትም ሆነ በሰላም እንደሚያደርሰን በሰላም ወጥተን በሰላም እንደምንገባ ዱዓ አድርጉ። አላህ ነው የሚጠብቅ እንጂ ሰው አይደለም። አህሙዬ ፈኪህ ያለች ቦታ አሁን አፈላለግ እሷም ይቅርታ አልጠይቀው የት ነው ስላለች ቶሎ ብለህ ወደ እሷ መድረስ አለብህ። ለምንድን ነው አንድ ሰው ባደረገው ነገር ተጸጽቶ ከተመለሰ ቶሎ ብሎሽ ማለት አለብህ። አንተም እምቢ እንዳትላት እሷም ሄደች የትም ብትሄድ በቃ ቶሎ ብላ ወደ እናንተ ስለተመለሰች ፈኪ አብሽር አለሁልሽ ማለት አለብህ። ኢሳም አንተ በቃ ኢክሩ ይዘህ ሌላ ሰው መጥቶ እንደዚህ በጥፊ ሊልህ ምናምን እጅ አትስጥ። በቃ ምንም አንተ አሁን ሂደህ ባትቀርብ ኖሮ መቅረብ ምናምን በቃ ወደደችህ ዓለም በሙሉ አሁን ያየህ ብዙ ሊወድህ ይችላል። እንደዚህ ብሎ ልትቀመጥ ነው። ያው የእናንተ ቪዲዮ መቼም ሱስ ይሆንባችኋል። እናንተ ቪዲዮ የምትሰሩበት ነገር ምን እናገኝ አዲስ ነገር ነው የምትሉ አላችሁ፣ ሰው አላችሁ። ሰብስክራይብ ሰው አክብራችሁ ይመጣል። ከዛም ግን የሆነ ነገር ያለባችሁ ነገር እናንተ መወቁ። በቃ አንድ ሰው አሁን እቺ ልጅ አፈቅርሃለሁ ብላ ነበር የአንድ ምክር ወይም ቪዲዮ እንትን ብለህ እንገናኝ ምናምን ማለት ምንድን ነው? አንተ ያፈቀርካት ሚስት ነበረች። በቃ እዛም እያለች ምን ማቅረብ እኔ እሷ እንትን ያለችው ምን እንትን አለ ብለህ ብትቀመጥ ይሄ ጥፊም አታቀምስህም ነበር። በጣም ነው እንትን ያለኝ እኔ ቀመስ ስታደርገው ወይኔ ይሄ ጉድ ምን ሆኖ ነው አሁን ወንድሜ እውነትን በጥፊ ያለችው እያልኩ መንገዴ ተሳስቼ ሌላ ቦታ እንትን እንዳል እስኪ ቀጥታ ወደዛ እንትን ብለህ ያልሆነ ቦታ እንትን እንዳትሉ እህቶቼ ወንድሞቼ እናንተ ደስ ሊላችሁ ብዬ እንደዛ ገብቼ እንዲህ ላሳያችሁ ብዬ ነው። በጥሩ ነገር ያድርሰን። ወሰላም አለይኩም ወራህመቱላሂ ወበረካቱ